ሰላም ተማሪዎች እንዴት ናችሁ? እንዴት ነበረ ሪዛልት ውጤታችሁን አይታችኋል? ውጤት ለመጣላችሁ እንኳን ደስ አላችሁ እና ውጤት ላልመጣላችሁም ምንም ማለት አይደለም። እንግዲህ ስፔሻሊ ደግሞ አሁን ዛሬ የምናወራው ውጤት ለመጣላችሁና ውጤት ላልመጣላችሁ ስፔሻሊ ደግሞ ውጤት ላልመጣላችሁ ሆኖ ከ250 እስከ 299 ያመጣችሁ ተማሪዎች የሪሚዲያል የመግባት እድል ስላላችሁ እናንተንም ይመለከታል ማለት ነው። ቢኮዝ ሪሚዲያል እንደፈለገ ከፍ ብል ከዚህ በላይ ከፍ ሊል አይችልም ማለት ነው። ከ250 በላይ ሊሄድ አይችልም ማለት ነው። ከዛ በታች ነው የሚሆነው። እስከ 240 እስከ 245 ምናምን ሊሆን ይችላል፣ ግን ከፍ ሊያደርግ ይችላል ከባለፈው ማለት እንደባለፈው ከሆነ ማለት ነው። ምክንያቱም አሁንም ግቢ ወደ ካምፓስ የሚገቡ ተማሪዎች በቂ አይደለም ማለት ነው። ስለዚህ ግዴታ ወርታች መሄዳ ከ240 ከ250 ሄዶ መውሰድ አለበት ማለት ነው። ያንን ነገር ለማሟላት ማለት ነው። ባለፈው አይታችኋል እንግዲህ ከ200 ከፍ እናደርጋለን ብሎ ነበረ። ስንት ነበር የኛ ጠብቅ ነው? 240 ከዛ በላይ ነበረ፣ 230 በላይ ነበረ። ነገር ግን ከዛ በታች ነበር የወሰደው እና እናንተም ይመለከታችሁ ማለት ነው የቪዲዮ ምን ማድረግ እንዳለባቸው ማለት ነው ካሁኑ። ስለዚህ ኢንትራንስ ኤግዛም እንግዲህ ተፈተናችሁ ውጤት ለመጣላችሁ ተማሪዎች እንኳን ደስ አላችሁ። እናንተ ማወቅ አለባችሁ አሁን ምንድነው ፕሌስመንት ስትሞሉ ግዴታ ማወቅ አለባችሁ ነገሮች አሉ ማለት ነው። ምን አይነት ዲፓርትመንት መማር እንዳለባችሁ ላይ ፎከስ ማድረግ አለባችሁ ማለት ነው። ምክንያቱም ምንድነው ለምሳሌ ፕሌስመንት ስትሞሉ ወደ ዝም ብላችሁ ካምፓስ ማለት ነው አሪፍ የሚባለው ካምፓስ ገብታችሁ፣ ነገር ግን ምንድነው ፓሽን አላችሁ መማር የሚፈልጉ ነገር አላችሁ እናንተ ማለት ነው። ከዚህ በፊት ፓሽን አላችሁ የምትፈልጉ ዲፓርትመንት አለ። ነገር ግን ካምፓሱ አሪፍ ነው ወይም ደግሞ ፈርስት ጀነሬሽን ስለተባለ ብቻ እናንተ የምትፈልጉት ላይኖር ይችላል ማለት ነው። ያ ዲፓርትመንት ላይኖር ይችላል ማለት ነው። ይሄን ማወቅ አለባችሁ ማለት ነው። ሌላው ነገር ደግሞ ምንድነው ለሪሚዲያልም እንግዲህ ያው ነው ማለት ነው። ለሴም ምንም ነገር የሚለያችሁ ነገር የለም ማለት ነው። ይሄ እንግዲህ ሪሚዲያል ተማሪዎችንም ይመለከታል ማለት ነው። ምክንያቱም እናንተም እንግዲህ ከአንድ አመት በኋላ ወደ ፍሬሽማን ትገቡና ባላችሁ ውጤት ፍሬሽማን ላይ ማለት ነው ሪሚዲያል ተፈተናችሁ ወደ ጆይን ስታደርጉ ማለት ነው። ያው ዛ ሪሚዲያል ከገባችሁ በኋላ ባይዘው ወይ ምንም ሊያሳስባችሁ አይገባም። ድጋሚ ወድቃሉ የሚባል ነገር፣ ድጋሚ ነጥብ አይመጣል የሚባል ነገር አይኖርም ማለት ነው። ምክንያቱም እዛ እንደ አንድ ሰው አዲስ ሆናችሁ ነው የሚገቡት። የግዴታ ታጠናላችሁ። የምታጠኑት ደግሞ ፖርሽን በጣም እንደ 12ኛ ክፍል ከ9 ጀምራችሁ ምናምን አይደለም። ነገር ዲቫይድ ሆኖ ስለሆነ ምንም ነገር ላቸው አይገባም። ስፔሻሊ ደግሞ 260 ከዛ በላይ ያመጣችሁ ተማሪዎች ለትንሽ ነጥብ ስለወደቃችሁ ፌል ስለሆነባቸው ያ ነገር ሊያሳስባቸው አይገባም ማለት ነው። ብቻ ምንድነው ወደ ፍሬሽማን ከገባችሁ በኋላ እናንተ ምንድነው የሚመለከተው ያመጣችሁ ውጤት እዛ ፈርስት ይር ጂፒ የምታመጡት ውጤት ነው ለቀጣይ ዲፓርትመንት መረጣ ላይ እናንተን እንትን የሚያደርጉ ማለት ነው። ወይም ደግሞ እናንተ ላይ ኢፌክት ወይም ደግሞ ተጽዕኖ የሚያመጣው ነገር የምታመጡት ጂፒ ነው እንጂ ኢንትራንስም አይደለም፣ ሪሚዲያል ላይ ያመጣችሁ ውጤትም አይደለም ማለት ነው። ያ ማለት ነው ሪሚዲያል ላይ ለምሳሌ ከ500 ነው የሚሆነው። ከ500 400 ማምጣት ማለፋውንም ደግሞ 250 ማምጣት ችግር የለውም። ነገር ግን ምንድነው ፈርስት ይር ላይ ፍሬሽማን ላይ ያመጣችሁ ውጤት ነው የሚወስነው ማለት ነው። ሶ አሁን ኢንትራንስ ኤግዛም ያለፋችሁ ተማሪዎች ጋር ስመለስ እናንተ ምንድነው ማወቅ ያለባችሁ ያመጣችሁ ጂፒኤ ይታያል። ኢንትራንሳቸው ስፔሻሊ ሜዲሲን እና ሎው የሚገቡ ተማሪዎች ሲኦሲ አለ እና እሱ ኢንትራንስ ኤግዛም ይታያል 20%፣ ሲኦሲ 30% ሊሆን ይችላል። ሌላው የቀረው ደግሞ ያመጣችሁ ጂፒኤ ነው ማለት 50% ማለት ነው። ስለዚህ ምንድነው ማወቅ አለባችሁ እዚህ ጋር አሁን እዛ ያለውን ነገር ይሄ ጂፒኤ የሚባሉ ነገሮችን ቪዲዮ ሰራላችኋለሁ ማለት ነው። እንዴት ማጥናት እንዳለባችሁ ማድረግ ያለባችሁ ነገር እንዴት ነው፣ የተለያዩ ቻሌንጆች አሉ። ያንን ነገር እንዴት አዳፕት ማድረግ እንዳለባችሁ ቪዲዮ ሰራላችኋለሁ። ነገር ግን አሁን ምንድነው ፕሌስመንት ላይ ያለውን ነገር ነው ማለት ነው። ፕሌስመንት ላይ ያለው ነገር ምንድነው ያንዳንዱ ካምፓስ ማለት ያንዳንዱ ዩኒቨርሲቲ ሰሌክት ስታደርጉ ምን ዲፓርትመንት ይሰጣል። እኔ ምን መማር ፈልጋለሁ፣ እኔ መማር የሚፈልገውን ነገር ያ ዲፓርትመንት ይሰጣል ወይ ነው። አዘሆል ማወቅ ያለባችሁ ነገር ምንድነው ፕሌስመንት ሲሞሉ እያንዳንዱ ካምፓስ እያንዳንዱ ዩኒቨርሲቲ የሚሰጠውን ዲፓርትመንት ማወቅ አለባችሁ ማለት ነው። በነገራችን ላይ ለምሳሌ አንተ መግባት የሚፈልገው ቢዝነስ አድሚኒስትሬሽን ሆኖ ቢዝነስ አድሚኒስትሬሽን የማይሰጡ ነገሮች አሉ፣ የማይሰጡ ግቢ ወይም ካምፓስ አለ ማለት ነው። ብቻ የሆነ እናንተ የምትፈልጉ ዲፓርትመንት አለ፣ ነገር ግን ደግሞ ያንን ዲፓርትመንት የማይሰጡ ካምፓሶች አሉ ማለት ነው። ያንን ነገር ማወቅ አለባችሁ።
ይሄ አንድ ነው ማለት ነው። ሌላውና የመጨረሻው ሁላችሁም የምፈልገው ነገር ምንድን ነው? ካምፓስን ሰሌክት ስታደርጉ ኦር ዩኒቨርሲቲን ሰሌክት ስታደርጉ ብዙ ተማሪዎች አሁን ምንድን ነው የትኛው ካምፓስ አሪፍ ነው፣ የትኛው ካምፓስ ነው አሪፍ ምግብ ያለበት ጥራት ያለው የትኛው ነው የሚል ነገር ነው የሚያዩት ማለት ነው። ነገር ግን አያስፈልግም እያልኩኝ አይደለም፣ በጣም ነው የሚያስፈልገው። ነገር ግን ምንድን ነው 4 ዓመት ነው የምታሳልፉት፣ ደግሞ ያን ያህልም ዲፈረንስ የለውም ማለት ነው። አሁን ብዙ ዩኒቨርሲቲዎች ኮማን እያደረጉ ስለሆነ ማለት ነው። ሶ አሁን ለምሳሌ በምግብ ማለት ነው አንደኛ ዩኒቨርሲቲ የሚባል ሀረማያ ዩኒቨርሲቲ ነው፣ ኳሊቲም አሪፍ ነው እና ጅማ ዩኒቨርሲቲ አሪፍ ነው፣ አሪፍ የሚባል ነው። ነገር ግን ምንድን ነው ይሄ ዞሮ ዞሮ ኮማን እያደረጉት ነው ማለት ነው። ስለዚህ ያ ነገር ሊያሳስባቸው አይገባም ማለት ነው። ብትቆዩ 4 ዓመት ነው የሚሆነው ወይም 5 ዓመት ሎና ሜዲሲን ካልሆነ በስተቀር ማለት ነው። ስለዚህ እናንተ ልታስቡ የሚገባ አንደኛ ርቀቱን ራሱ ልታስቡ ይገባል ማለት ነው፣ የምትሄድበት ቦታ ማለት ነው። ሁለተኛ ደግሞ ቢዝነስ ላይ ምናምን የምትሳተፉ ተማሪዎች የት ካምፓስ ቢገባ ያወጣኛል የሚሆን ነገርን ማወቅ አለባችሁ። ባይዘው እሱ መፌክስ ስለሚያደርጉ ማለት ነው የተለያዩ ስራዎችን መስራት የምትፈልጉ ማለት ነው። ያን ነገር ኮንሲደር አድርጉ። ሌላው ነገር ደግሞ ምንድን ነው እናንተ ምግብ ላይ ተወስናችሁ ወይንም ደግሞ ካምፓስን መምረጥ የለባቸውም። ምክንያቱም ኮማን እያደረጉ ስለሆነ ያው ነው የሚሆነው። እናንተ ማወቅ ያለባቸው ነገር ምንድን ነው የምፈልገው ዲፓርትመንት አገኛለሁ ወይ የሚለው ነገር ማወቅ አለባቸው ማለት ነው። ቀጣይ የትኛው ካምፓስ አሪፍ ነው የሚለውን ነገር ሰራላችኋለሁ እና ምን ዲፓርትመንት መግባት እንዳለባችሁም ማወቅ የምትፈልጉ ከሆነ አሳውቁኝ። ያንን ነገር ቪዲዮ ሰራላችኋለሁ ማለት ነው በኮሜንት። ቀጣይ የትኛው ዩኒቨርሲቲ ይሻላል የሚሆን ነገር ወይም ደግሞ የትኛው ዲፓርትመንት ቢገባ ያወጣኛል የሚሆን ነገር ከሁለቱ አንዱን ኮሜንት ላይ ነገሩኝ፣ ሰራላችኋለሁ ቪዲዮ። ቴንክ ዩ